ቢኒ ምን ሆነክ ነው ዛሬ ግን በጣም እየተናገርከኝ እኮ ነው እንዴ? ቆይ ምን ያህል ርቀት ሄድን? ተገናኘን፣ ጓደኛሞች ነን እኮ አይደለ? ወይስ ምንድነው ሌላ ነገር የለም? እኔ እናንተ መሀል እኮ አይደል ያሉና በቃ ያኔ ደበረኝ። በቃ እንደዚህ መሆን አይነበረባቸውም። በቃ የኔና አንቺ ነገር እንደዚህ መሆን አልነበረበት። አሁንም እናት እንደዚህ አትመጣ። ስማኝ አንተ እኔን እኮ እያየኸኝ አወራኝ። የኔ ኑሮ ካሁን በኋላ እንደዚህ እንዲከፋው አልፈልግም። የኔ ደስታ አስደስተኝ። ደስ ያለን እንጋብዛለን። እንደዚህ ከፍተኛ ደስ ያለን እንጋብዛለን። ለማንኛውም ደስ ያለን እንጋብዛለን ዛሬ ጣሜን ድጋሚ ሰላም፣ እንዴት ናችሁ የኔ ፋሚሊዎች? እኔ በጣም ደህና ነኝ። ያው ከእናንተ ናፍቆትና ፍቅር በስተቀር በጣም ደህና ነኝ አለው። ሁላችሁም ቴክስት ታደርጉልኝ፣ ስደውሉልኝ የነበራችሁ በሙሉ እስከዛሬ በጣም አመሰግናለሁ። እና ትናንትና ቢኒ ላይ የተለቀቀውን ቪዲዮ አይታችሁ ስጠይቁኝ የነበራችሁ አላችሁ። ማለት ያው ቢኒም እንዲከፋ አልፈልግም ነበረ፣ ግን ከዚህ በፊት ጀምሬው የነበረ ነገር ምናምን ስለሆነ ነውና ያው ነገሮች ባይሆኑ እንደዚህ ምናምን በጣም ደስ ይለኝ ነበር። ይሄ ነገር ባይዘው ማለት ነው አሁን የጀመርኩት ምናምን ነገር አልነበረምና ከረጅም ጊዜ በፊት ሳስበው የነበረው ነገር ነውና ያው በህይወቴ ውስጥ የተፈጠረው ነገር ደግሞ ታውቃላችሁ። ያው ወደ ሶሻል ሚዲያ ለመመለስ በጣም ረጅም ጊዜ ፈጅቶብኝ ነበረ። በእናንተ ጉትጎታ ምናምን የተመለስኩትና ያም የሆነው ደግሞ ያው ሁላችንም ሰዎች ስንባል ችግር ያጋጥመናል ምናምን፣ ግን ያንን ጠንካራ ሆኖ ለማለፍ ደግሞ በከባድ ነገሮች አንዳንዴ አትፈተኑ። ባይዘቤ በህይወታችሁ የምትወዱትን ሰው ምናምን አታችሁ መራራቅ ምናምን ይሻላል፣ ግን በህይወት ስታጡስ ደግሞ በጣም ትጎዳላችሁና ለኔ ያ በጣም ከባድ ጊዜ ነበረ። ያንን እንዳልፈው ብዙ ሰዎች አብረውኝ የነበሩት ምናምን እነሱን ባይዘቤ ማመስገን እፈልጋለሁ በጣም። እና ያንን ጊዜ አልፌ ዛሬ ላይ እንደዚህ ቆሜ መሄዴ ምናምን ለኔ በጣም ትልቅ ነገር ነውና ያው ቲክቶክ ላይም ስስቅ ስጫወት ምናምን የምታውቁኝ በሙሉ የሰው ልጅ ያው ከቨሩ ነው እንጂ ውስጣችን ሁላችንም እንደተጎዳ ነውና አንዳንድ ቃላቶች ደግሞ አሉ በጣም የሚሰብሩ። አሁን ራሱ ቲክቶክ ላይ ኮሜንት ምናምን የሆነ የማይገባ ስም የሚሰጡ ሰዎች አሉና ያው እንደዛ ባታረጉ ደስ ይለኛል ምናምን ነገር እና ሌሎቻችሁ ደግሞ ስታበረታቱኝ የነበራችሁ አዲስ ፋሚሊዎች ሁላችሁንም በጣም አመሰግናለሁ። እና ወደ ጉዳያችን ደግሞ ስመለስ ከቢኒ ጋር ያው ትናንትና ትንሽ ተደባብረን የተለያየ ነው። ከፍቶታል። አልጠበቅኩም ነበር እኔም እንደዚህ ይሆናል ብዬ፣ ግን ያው ከረጅም ጊዜ በፊት ያሰብኩበት ነገር ስለነበረ አሁን ላይ ደግሞ ኦሬዲ የተሳካ ነው ከእግዚአብሔር ጋር ምናልባት ይሳካል ብዬ አስባለሁ እና ለማስረዳት ሞክራለሁ። ዛሬ ሲመጣ ሁሉንም ነገር እነግረዋለሁ ብዬ አስቤያለሁ እና ይሄን ይመስላል እንግዲህ። ለማታውቁኝ ደግሞ ያው በትንሹም ቢሆን ቪዲዮዎች ምናምን ነገር ቲክቶክ ላይ አለና እሱን ገብታችሁ እዩ። ወዳችኋለሁ ሁላችሁንም እና ቢኒን እንጠብቀው መሰለኝ አሁን አልመጣም። እያያችሁት ነው አይደለ? ሁሌ እንዳረፈደ ነው። እኔ ምን እንደማደርገው አላውቅም። ቆየህ እኮ በጣም ብዙ አረፈድኩ። እንዴት ነህ? ሁሌ በቃ ማርፈድ ነው።
ፀሐይም በካሜራ ምናምን እንዴት ነህ? ሰላም በላቸው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ያው እንግዲህ የአቢታም ቪዲዮ ካሜራ እየያዘች መጠበቅ ጀምራለች። በነፃነት መገናኘት አልቻለም። ትላንትና ያው አስቆርፋኛለች። ያው ግን ያው ምንም ማድረግ አልችልም። እንግዲህ አንዳንዴ ነገሮችን አምኖ መቀበል ብቻ ከባድ ነው እና እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። እና ደግሞ ቤቷን ሰብስክራይብ ያደረጋችሁ ኮፒ ሊንክ ያደረጋችሁ በደንብ ሼር አድርጉላት። ቤቷ ማደግ አለበት፣ መነቃቃት አለበት። ያው በሄደችበትም እንዲቀናት ማለት ነውና ቀኔ አልተቻልክም። እሺ በቀኔ ነው የጀመርከኝ። እንዴት ነህ? ደህና ነኝ። ምን ነው ሰየሳክሽ ነው? ምንም አምሮብሃል። አመሰግናለሁ። ምንም አላማረብኝ። ሀሳብ ውስጥና ንዴት ውስጥ ነው ያለሁት። እንደዛም ማን እንዲሆን እኮ አልፈልግም። ያው ማለት ነገሮች እንደዛ እንዲሆኑ አደረግሽ እኮ። አሁን እኔ እንጃ እኔ ነገሮችን እንዴት እንዳሰብሻቸው ምናምን አላውቅም። ያቢታ በእርግጥ ያው እኔና አንቺ ከረጅም ጊዜ ምናምን በኋላ ነው የተገናኘነው አይደለ? ግን ምንም ቢሆን የመጀመሪያ ቀን ብዙ ነገር አውርተናል ምናምን ማለት የዛን ቀን ልትነግሪኝ ይገባ ነበረ። ሁሉንም ነገር ማለት የተገናኘን ቀን ምናምን ብትነግሪኝ ይሄንን ሁሉ ርቀት አብረን አንሄድም ነበር። ገባሽ አይደለ እንዴ? ቢኒ ምን ሆነክ ነው ዛሬ? ግን በጣም እየተናገርከኝ እኮ ነው እንዴ። ቆይ ምን ያህል ርቀት ሄድን? ተገናኘን፣ ጓደኛሞች ነን እኮ አይደለ? ወይስ ምንድነው ሌላ ነገር? የለም እኔ እናንተ መሀል እኮ አይደል? በቃ ልትረዳኝ ይገባል። እኔን እኮ መጀመሪያ ጊዜ ያልነገርኩህ እርግጠኛም በደም ስላልነበርኩኝ ነውና ደግሞ በጣም ብዙ ሌሎች ሀሳቦች ላይ ነበርኩኝ። ለዛ ነው እና ደግሞ ያው እኔ እንደዚህ እንዲሰማ አልፈልግም። ለሱ ደግሞ በጣም ይቅርታ ባይዘው እኔና አንቺ ያው ምንም ኖሮን አይደለም ማለት ምንም ኖሮን አይደለም። ግን እኔ ብቻ እንደዚህ ባታደርጊና ብዙ ነገር እኮ ያስባል የሰው ልጅ። ገባሽ አይደለ? እኔም እኮ አሁን እሱን ለማስረዳት ነው ሲጀመር ዛሬ ጠራው። አንደኛ ነገር ማለት ነው ቢኑ አንተ እንዳሰብከው አሁን ትላንትና የጀመርኩት ነገር አይደለም። ይሄ ላይክ በጣም ረጅም ጊዜ ክላስ ከጨረስኩ በኋላ ምናምን የጀመርኩት ነገር ነበረ። ከዛ ሲጀመር ባለፈው ነበር ይሄ ነገር ህይወቴ ላይ ባይፈጠር ኖሮ ኦሬዲ እንትን እያልኩኝ ነበርና በዛ ምክንያት ድጋሚ ተበላሽቶ ነው እና አሁን ደግሞ እንዳጋጣሚ የተገናኘ ነው ከኔ ጋር ከረጅም ጊዜ ደግሞ አንተ ነህ የጠፋኸው እኮ ከረጅም ጊዜ በኋላ የተገናኘ ነውና ቀስ እያልኩ ነው ስለ ሁሉም ነገር ምናገር ከዚህ በኋላ እኮ አይደለም ማለት አሁን እኮ አስቢው እኔና አንቺ አሁን የሆነ ሚዲያ ላይ ምናምን ወጣን፣ የሆነ ሚዲያ ላይ ቪዲዮ እየሰራን ነው፣ ሰዎች አብሮን እያወቁ ነው ምናምን ነገር ማለት ብትነግሪ ኖሮ ግን እንደዚህ አይነት ነገር ውስጥ አንገባም ነበረ። ይገባኛል እኮ ሀሳብህ እና ደግሞ ባይዘዊ ቢኒ አሁን ነው ማለት እኮ አይደለም። ይሄ አለ ይሄ ነገር ህይወቴ ውስጥ አለ ነው እንጂ እኮ አሁን ነው ወይ ደግሞ ነገ ሄዳለሁ ማለት አይደለም እኮ። እሱ እኮ ነው አንድ የሚያስከፋኝ ነገር እሱ ነው ማለት እርግጠኛ ያልሆንሽበት ነገር ነው። ነገ ራሱ ሊሆን ይችላል ማለት እኮ ነው ነገር። አይሽ አይደለ? ነገ እንኳን ሊሆን አይችልም፣ ግን ያው በቃ ቅርብ ጊዜ ውስጥ ሊሆን ይችላል። የተገናኘን የመጀመሪያ ቀን እንዳትነግሪኝ ምክንያትሽ ምን ነበር እንዴ? ላይክ ይሄ ያህል ቢግ ዲል አልመሰለኝማ። ለምንድን ነው ቢግ ዲል ያልመሰለሽ እንዴ? ከዚህ በኋላም እኮ ባይዘው የማታውቃቸውን የህይወት ውስጥ ያሉ ነገሮች ሊኖሩ ይችላሉ። ቀስ እያልኩ ነው የምነግርህ፣ ወይ ደግሞ ምናልባት ጊዜው ሲደርስ ይሆናል መንገር ያለብኝ ምናምን። ቆይ እኔ እንጃ ቢኑ፣ ሲጀመር ተረጋጋና እናውራ። ማለት እኮ የሚያረጋጋ ነገር አይደለም እየነገርሽኝ ያለሽው። የሚያረጋጋ ነገር ሳይሆን የሚያናድድ ነገር ነው እኮ የምትነግሪኝ። ቆይ እኔን ለመረዳት ለምን አትሞክርም እኮ? እንዴት አድርጌ ልረዳሽ? ማለት እንደዚህ አይነት ትላልቅ ነገሮች የመጀመሪያ ቀን ላይ ነው የሚነገሩት ደግሞ ምናምን እኮ። እኔ እኮ የሆነ በጣም ትንሽ ጊዜ ነው የቀረኝ፣ የሆነ ሩቅ ሀገር ሄዳለሁ፣ ግን ስላገኘው ደስ ብሎኛል ምናምን ማለት እኮ ትቺ ነበር ቀለል አድርገሽ። እንዴ ይሳካ ሳለቅ እንዴት ነው የምነግርህ? በቃ የሀሳብ ግን እንዳለበት ነግሪኝ። በሀሳብ ደረጃ ነገሮች እኮ ሳይሳኩ ለሰው አይነገርም ብዬ ነው። ትላንትናም ያው ስላወራን ነው ስለ እንደዚህ አይነት ጉዳይ እየነገርኩ ምናምን እንጂ ማለት ሌላ ቦታ መሄድ አልችልም። ለዛ ነው
አንዳንዴ ታውቂያለሽ በቃ ነገሮች ማለት መሄድ በሌለባቸው ሳይድ ሄዳሉና ያን የደበረኝ በቃ እንደዚህ መሆን አይነበረባቸውም። በቃ የኔና አንቺ ነገር እንደዚህ መሆን አልነበረበት። አሁንም እኮ እንራራቃለን ወይ አንገናኝም ምናምን ማለት እኮ አይደለም ይሄ። እና ታዲያ ግን ቆይ በኔ ደስታ አንተ ደስተኛ ልትሆን ነው እንጂ የሚገባህ ለምንድን ነው እንደዚህ የምትሆነው? አይ ደስ ብሎኛል፣ ግን ባውቅ ኖሮ ደስ ይለኝ ነበር። ይሄንን ሁሉ ርቀት አብረን ከመጣን በኋላ እሺ በቃ ትናደድ። የቻልኩትን ነገር እኮ ለማድረግ ሞክራለሁ፣ ግን ላይክ ምንም ማድረግ የምችለው ጉዳይ አይደለም ይሄ። ቤተሰብም የሚያውቀው ነገር ነው ምናምን ለዛ ነው። አይ ማለት አንዳንዴ የሆነ ቀድሞ መነገር ያለባቸው ነገሮች አሉ ማለት። እሺ አሁንሽ ሌላ የምትነግሪኝ ነገር አለሽ ማለት? የለኝም ማለት አንቺ አሁን ነገ ተነስተሽም እኔ ላገባ ነው የምትይኝ፣ ነገ ሰርጌ ነው የምትይኝ። አሁን እርግጠኛ ነኝ እንደዛ እንኳን አለ ማታሰብ። ይሄም እኮ አንተ እንደዚህ ያስከፋል ብዬ አላሰብኩም ነበር የምር ላይክ እኔ እንጃ። እኔ አሁን አንተ እንደዚህ አይነት ነገር አጋጠመኝ ምናምን ብትለኝ ሊደብረኝም ላይደብረኝም ይችላል፣ ግን ቢያንስ ትንሽ ልረዳክ እሞክራለሁ። አንተ እኔን ለመረዳት አትሞክርም። ኖ እኔ እረዳሻለሁ፣ ግን እሺ የት ነው የምትሄጂው ማለት? የትስ ነው የምትሄጂው? ለምንስ ነው የምትሄጂው? እዚህ ለምን አትኖሪ? ኖ በቃ እዚህ ያለሁበትም ስሜት ጥሩ ስላልሆነ ምናምን ከዛም ስሜት መውጣት አለብኝ ምናምን በቃ ሌላ ቦታ መኖር ፈልጌ ነው። በቃ ማለት ምክንያትሽ ብቻ ነው? አዎ በቃ ክላስም ጨርሻለሁ ምናምን። ከዛ ደግሞ ብዙ ያው እንደምታውቀው ነው ስሜቴም ጥሩ ስላልሆነ ቢያንስ ሀገር ስቀይር ምናምን ተረጋጋለሁ ብዬ አስባለሁ። በእናትህ ቢኒ እንደዚህ አትሁን ማለት በቃ እኔ በጣም እየደበረኝ ነው ታውቂያለሽ። የሆነ በቃ አሁን ጓደኛ አገኘው ምናምን ከረጅም ጊዜ ምናምን በኋላ ብዬ ታውቂያለሽ በጣም ደስ ብሎኝ ነበር፣ በጣም ማለት ነው። ከዛ አንቺም ደግሞ አሁን የሆነ እንደዚህ ከቀረብሽኝ ምናምን በኋላ ደግሞ የሆነ የምሄድበት ምናምን ነገር አላልሽ ማለት ነው። እና በጣም በቃ ያናድዳል። የእውነቴን ነው የምልሽ። የሆነ በእኔ ቦታ ሆነሽ ስትረጂው በጣም ነው የሚያናድደው። እኔ ላይ ካሁን ላይ ማለት በቃ እኔም ብቸኛ ነኝ። ያው እንዳንቺ እኔም እንዳንቺ ብቸኛ ነኝ። ብቻዬን ነው የምኖረው ምናምን ገባሽ አይደል? እኔ በዚህ ሰዓት ደግሞ የድሮ ጓደኛዬን ሳገኝ ገና ደስ ብሎኝ ሳልጨርስ አንቺ ደግሞ እንደዚህ አይነት ነገር ጀመርሽ ማለት ነውና ብቻ ነገሮች በጣም እንትን ይላሉ። ትናንትናም እኮ ያው ለሰዓት ደጋግሜ ስደውልልክ የነበረው ይሄንን ላስረዳክ ነው ማለት በቃ እያነሳህልኝ አልነበረም ምናምን ለምን እንደሆነ አላውቅም። አሁንም በግድ ነው የመጣኸው፣ ግን እኔን ቢያንስ ትንሽ ለመረዳት ሞክር። እኔም እኮ ላይክ ስለተገናኘን ደስ ብሎኛል፣ አብረን ስለሆነን ምናምን ደስ ብሎኛል። በቃ ግን ያው እንዳጋጣሚ ህይወቴ ላይ ያለ ነገር ነው። እንደዚህ ባይሆን ደስ ይለኝ ነበር። እኔም ራሴን አመመኝ ታውቂያለሽ በጣም በእናትህ ፕሊስ እንደዚህ አትሁን። በቃ ነገሮች ግን አንዳንዴ እኛ ባሰብናቸው ሳይሆን እነሱ ባሰቡት ልክ ነው የሚሄዱት። ለምን እንደዚህ ሆነ ብዬ አልጋፋም፣ ግን አንቺም ያው ፈልገሽ አይደለም እንደዚህ የምታረጊው። ያው እኮ እኔንም ለመረዳት ሞከር ያልኩህ እሱን ነው ማለት እኔም ባልሄድና አሁን ባለንበት ሁኔታ ብንቀጥል ምናምን ለኔም በጣም ነበር ደስ የሚለኝ። ግን አሁንም እኮ ሄዳለሁ ማለት ነገ ሄዳለሁ ወይ ዛሬ ተነስቼ ሄዳለሁ ማለት አይደለም። አለው እኮ ሁሌም አብሬ ግን ላይክ ነገሮች ሲስተካከሉ ሲያልቁልኝ ምናምን የውጭ ፕሮሰስ ደግሞ እንደምታውቀው ነው ያው ቀላል አይደለም፣ ረጅም ጊዜ ይፈጃል ምናምን። ግን ያው እሱ እስኪያልቅ ጊዜ ምናምን ነገር በጣም ረጅም ጊዜ አለን። ሲቀጥል ደግሞ አንተ እንደዚህ እንዲከፋ አልፈልግም። አንተ ነው እኮ አናግረኝ። ተይኝ በእናትሽ እቺ ይደብራል። እኔ ደብሮኛል የምር ይገባኛል እኮ አንተም እያሰብክበት ያለው መንገድ ልክ ነህ ምናምን፣
ግን እሺ ምናልባት እኔ ማለቀው አንተ ህይወት ውስጥ ያለ ነገር ካለ ንገረኝ እስቲ። እንደዚህ አጋጣሚ የሚያስደብረን ነገር ከሆነ ሊፈጠር ይችላል እኮ። እኔማ ያው ማለት በቃ ያው ካንቺ አንፃር ምናምን የሚነገር ነገር የለኝም። እኔ ያው በቃ እንዳየሻቸው ነው ነገሮች። ምንም አዲስ ነገር የለም እኔ ህይወት ላይ ማለት ነው። ምንም ሁሉም ነገር እንደዛው ነው። ያው አንቺ ስለመጣሽ ምናምን እኔ በጣም ደስ ብሎኝ ነበር ምናምን። እኔም ደስ ብሎኛል ባይዘው ስለተገናኘን ምናምን ላይ ከነበረን ቅርርብ አንፃር ምናምን ነገር ስለተገናኘን ለኔ በጣም ደስ ብሎኛል። ማለት ማንንም አላገኝም ከድሮ ጓደኞቼ ታውቃለህ። አንተን ስላገኘሁት በጣም ደስ ብሎኛል። ተገናኝተንም ሶሻል ሚዲያ ላይ አብረን ስለሆነን ምናምን ደስ ብሎኛል ማለት ያላችሁ። እሺ ማለት አሁን እዛ ስትሄጂ አግብተሽ ነው የምትሄጂው ማለት ነው? እንደዛ አይደለም። እሱ ሌላ ጊዜ እነግርሃለሁ። ማለት ስለ ፕሮሰሱ ዲቴል አላለቀም። ብቻ እኔ ከዚህ ሀገር መውጣት ነው የምፈልገው። ላይክ በቃ ራሴን ቀይሬ መኖር ነው የምፈልገው ምናምን ነገሮችን ማስተካከል እፈልጋለሁ ምናምን እና ኤኒ መንገድ ነው አሁን በራሴም እየሞከርኩ ነው፣ በሰውም እየተሞከረልኝ ነው ምናምን እና እኮ ማለት እዚህ ከሆነሽ ሁሉን ነገር እኮ ማድረግ እኮ ትችያለሽ። አይ እኔ በቃ ከሆነ ጊዜ በኋላ ውስጤ ብዙ ነገር ስላለ ምናምን በቃ ብቻ ለሰው የማይነገር ነገር አለ። እንደዛ ስለሆነ ብቻ እኔ ለራሴ ነው የማዝነው። ምንም እድል የለኝም ታውቂያለሽ። ማለት በቃ እድል የለኝም። እኔ ቢኑ እንደዚህ እንዲሰማህ አልፈልግም። ላይክ ካለን ቅርርብ አንፃር ምናምን በጭራሽ አንተ ማስከፋት አልፈልግም። ገባክ? አንቺ አይደለሽም ያስከፋሽኝ እና እኔ ህይወት ውስጥ መጥቼ እንደዚህ እንድትበጠበጥ አልፈልግም። ባይዘው አንቺ ፈልገሽ አይደለም ይሄንን ነገር ያደረግሽው፣ በቃ ያው መሆን ስላለበት ነው። ግን ያው አንዳንዴ ብቻ በጣም ነው የሚያዝነው። ማለት ምን ብዬ እንደማስረዳህ አላውቅም። በዙሪያ ያሉት ሰዎች ምናምን ሁሉም ናቸው እየሞከሩልኝ ያሉት ምናምን ነገር በቃ በተቻለው መንገድ ብቻ እኔ ከዚህ ሀገር መውጣት ነው የምፈልገው በሚሆነው ነገር ማለት ነው። ዝም አትበለኝ፣ አዋራኝ። እኔ እኮ ዛሬ የተገናኘ ነው ላይክን ላስረዳክ ምናምን ትንሽ እንድትረዳኝ ለመሞከር ነው እንጂ እኮ ዛሬም እንደዚህ እንዲከፋ አይደለም። እኔም እኮ ደብሮኛል። ላይክ ተገናኝተን አብረን መለየታችን ምናምን ይደብረኛል። ግን በቃ መጀመሪያ ላይ ያቀድኩት ነገር ስለሆነ ህይወቴ ውስጥ ያለ ነገር ስለሆነ ምንም ማድረግ አልችልም። ደግሞ አንገናኝም ማለት አይደለም እኮ ከዚህ በኋላ ቆይ እንደዚህ ሶሻል ሚዲያ ላይ ፈልጌ ካውርቼክ ምናምን መገናኘት አልነበረብንም ብለን የምታስበው አይደለም? ግን በቃ እና ታዲያ የመጀመሪያ ቀን ሁሉን ነገር የተገናኘን ቀን ሁሉንም ነገር እንደዚህ ብትነግሪኝ ብታስረጅኝ በጣም ደስ ይለኝ ነበር። ታውቂያለሽ፣ ያ ነው በቃ እኔ እንትን ያለኝ። እርግጠኛ ያልሆነበት ነገር እኮ ለሰው አይነገርም። ጓደኞቼ አሁን አያውቁም። አሁን ሶሻል ሚዲያ ላይ ነው ከሌላ ሰው እኩል የሚሰሙት እና እነሱ ራሱ ይደብራቸዋል። ማያውቅ ቤተሰብ አለ ምናምን የቅርብ ሰው ምናምን የሚያውቀው እኔ እንዲሄድ የሚፈልግ ሰው ምናምን በቃ እያገዙኝ ያሉ ሰዎች ብቻ ናቸው የሚያውቁት እንጂ ማንም አያውቅም። አንተ ጋርም ትላንትና በዛ ኢሞሽን ሆኜ ነው እኮ የነገርኩህ። እናት ምን እንደዚህ አትወጣ። ስማኝ አንተ እኔ ነኝ እኮ እያየኸኝ አዋራኝ። እንደዚህ እንዲከፋው አልፈልግም። የኔ ደስታ ያስደስትህም እንዴ? በቃ ሲጀመር ከዚህ ሙድ እንድትወጣ ነው ዛሬ ያገኘው። ተነስ፣ እንደውም እዘለኝ። ተነስ 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 ተነስ። ያው ብቻ እኔ ነገሮች በቃ አሁን ከዚህ ሙድ እንድትወጣ ነው የምፈልገው። እንዴት አድርጌ ልውጣሽ? በቃ ቢያንስ እኔ አሁን አጠገብሽ እስካለሁ ድረስ እኔ እንኳን እንዲደብረኝ አታድርግ።
ማለት ውስጤ በቃ እዚህ ጋር ማለት ያለው ነገር ብታይ በጣም ደስ ይላል። በቃ የምሬን ነው። በጣም የሚያስጠላ ስሜት ነው የሚሰማው የሆነ ሰው ቀርበሽ ምናምን ከዛ ሰው መራቅ ምናምን ይገባኛል እኮ ግን በቃ አሁን እሺ እንርሳው፣ ሌላ ቀን እናወራለን ስለዚህ ጉዳይ። አሁን እንርሳውና በቃ እንደ በፊታችን ነው። የምር እነሱ ራሱ እንደዚህ ሆነን ሲሆን በጣም ነው የሚደብራቸው። እሺ እንዴት እንደዚህ ንጮት እንደዚህ እንደ ልጅነታችን ትያለሽ? እና ታዲያ በጣም ነው ወደ ስራ አገኘሁት ምናምን ደስ ብሎኛል። እሺ እንደምጋብሽ ደስ ያለን እንጋብዛለን። እንደዚህ ከፍተውማ ደስ ያለን እንጋብዝና አንሰምክ ደስ ሲል ለማንኛውም ደስ ያለን እንጋብዛለን ዛሬ እና ምን ልጋብዝክ? ጣሜ ድገሚ። ችግር የለም። አይ በቃ ረስቼዋለሁ ጋይስ። ከዚህ ምንድን እንድትወጣ ነው ፈልገው? እሺ በቃ እወጣለሁ እና እሺ በምን በልዩ አይነት ንጮትና ጋባዥ ትወቅ። እሺ ልዩ አይነት ያኔ እንደዛ ነበር ንጮት። አሁንም እንደዛ ንጮት። እሺ ነው። እሺ ሶስቴ ነው አንዴ አይደለም። ሶስቴ። እሺ ልዩ አይነት እኔ ልዩ አይነት ልዩ አንዴ ቶሎ በላ እኔ አይነት እሺ ልዩ አይተህ ነው አላየሁም። እግዚአብሔርና እምቢ እሺ አታፋፍሪ። እኔ ድጋሚ ነው። እሺ ነኝ ልዩ አይነት እኔ ልዩ እሺ አይነት አይተህ ነው። አሁንም እምቢ ሁለት ያሸነፍኳት ሁለት። እሺ መጨረሻ እሺ ልዩ አይነት ልዩ አይቻልም የመጀመሪያው አይቆጠርም። እምቢ ጭንቅላታችሁን ስትጠቀሙ ማለት ነው። ይሄ ነው በቃ እምቢ ናሽ ነይ አሁን ጋቢ አንዴ በቃ በሶስት ይበቃል። እሺ ልዩ አይነት ልዩ yes ልዩ እኮ ነው እና እኔ ልዩ ነኝ። ልዩ ነኝ አንድየው እኔ ነኝ ልዩ አንድ በቃ ልዩ ነኝ። አንቺ አሸነፍክ። አራት ጊዜ አወራን ነፍኩሽ እኮ በቃ ያፋፈርክ ነው። እኔ ልዩ አንዴ መጨረሻ በቃ ይሄ ይለያል። አራት ጊዜ አፋፍረሻል። አራት ጊዜ አፋፈረች። ልዩ አይነት እሺ ልዩ አይነት ልዩ አይነት እሺ አይተሽ ነው አላየሁም። እጇን እንትን ብላለች። አሁን ይሄ እጅሽን አደብቂ። እሺ 1 2 3 ይኸው በቃ አሸነፍኩ። እኔ ነኝ እንዴ ልዩ ነኝ ብለሃል እኮ ነው። አንቺ ነኝ አይነት ነኝ እንዴ? እኔ ልዩ ተለይቼ አላውቅም። አታፋፍሪ አታፋፍሪ። የምሬን ነው እምቢው አሁንም ታፋፍሪያለሽ። እኔ ነኝ ያሸነፍኩት። ትጋብዘኛለህ በቃ ሲጀመር ብዙ ግብዣ ነው ያለብህ ብዙ ባይዘው ሁሌ። እሺ በቃ ጋብዝሻለሁ። አም ችግር አለ በቃ እሺ እንሂድ በቃ ለማንኛውም እሺ እንሂድ። ወይ በዚህ ወጫ በዚህ እንውጣ። በዚህም አለው በዚህ እንሂድ። በዚህ እንሂድ። ሰዎች ወዳችኋለሁ። በጣም ነው የማመሰግነው ሁላችሁም። ይሄ ልጅ ታርቆኛል በመከራም ቢሆን። እንሂድ በቃ ለማንኛውም ጋብዘኝ ዛሬ ምሳ ጾም ነው ደግሞ። ቻው። በጾም እስከሆነ ራሱ በጣም ነው ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ በድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ።